በዋሽንግተን ዲሲ የሚገኘው የካፒቶል ሂል አዳራሽ በትላንትናው ምሽት የታሪካዊ ፍጥጫና የለየለት የፖለቲካ ድራማ መድረክ ሆኖ አምሽቷል። ለሁለተኛ ጊዜ ወደ ዋይት ሀውስ የተመለሱት ፕሬዚዳንት ዶናልድ ትራምፕ ለ108 ደቂቃዎች የፈጀውንና ክብረ ወሰን የሰበረውን የሀገሪቱን ሁኔታ የሚያስረዳ ወይም ስቴት ኦፍ ዘ ዩኒየን ንግግራቸውን ሲያሰሙ አዳራሹ በሁለት ተቃራኒ ስሜቶች ተከፍሎ ነበር። በአንድ በኩል አሜሪካን በድጋሚ ታላቅ እያደረግን ነው የሚሉ የድል አድራጊነት ጩኸቶች፣ በሌላ በኩል ደግሞ እውነቱ ተደብቋል የሚሉ የተቃውሞ ድምፆች አስተጋብተዋል። ይህ ንግግር ለትራምፕ ሁለተኛ ስልጣን ዘመን መመሪያ ብቻ ሳይሆን አሜሪካ በቀጣይ ወራት በውስጥም ሆነ በውጭ የምትከተለውን የብረት ክንድ ፖሊሲ ፍንጭ የሰጠ ነበር። ውድ የኦርቢት ሚዲያ ቤተሰቦች እንደምንሰነበታችሁ፣ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ፕሬዚዳንት ትራምፕ ንግግራቸውን የጀመሩት አሜሪካ በሁሉም ዘርፍ እያሸነፈች ነው በሚል በራስ መተማመን በተሞላበት ቃና ነበር። በተለይም የአሜሪካ ኢኮኖሚ ከማንም በላይ ጠንካራ መሆኑን በመግለጽ ባለፉት ወራት የወሰዷቸው እርምጃዎች ውጤት እያመጡ መሆኑን ለሕዝባቸው ለማስረዳት ጥረዋል። ይሁን እንጂ ይህ የፕሬዚዳንቱ ትርክት በዲሞክራቶች ዘንድ ከፍተኛ ተቃውሞን ገጥሞታል። የቨርጂኒያ ገዢ አቢጌል ስፓንበርገር የፓርቲያቸውን ይፋ ምላሽ ሲሰጡም ትራምፕ ስለ ኢኮኖሚ ሁኔታ ለሕዝቡ ሐሰተኛ መረጃን ሰጥተዋል ሲሉ ከሰዋል። ስፓንበርገር እንደሚሉት ከሆነ ትራምፕ የጣሏቸው የንግድ ታሪፎችና የጀመሩት ግዙፍ የመንግስት ሰራተኞች ስንብት አሜሪካን ወደ ትርምስ እየገፋት ነው። በተለይም በዶጅ ወይም የመንግስት ብቃት መስሪያ ቤት በኩል የሚወሰዱት እርምጃዎች የሀገሪቱን ተቋማዊ መዋቅር እያፈራረሱ መሆኑን ገልጸዋል። በንግግር ወቅትም እጅግ አነጋጋሪ ከነበሩት ጉዳዮች አንዱ የኢነርጂና የኑሮ ውድነት ጉዳይ ነበር። ትራምፕ የኤሌክትሪክ ኃይል ዋጋን ለመቀነስ በሚል ግዙፍ የቴክኖሎጂ ኩባንያዎች የራሳቸውን የኃይል ፍላጎት በራሳቸው እንዲያሟሉ የሚያስገድድ አዲስ አቅጣጫን አመላክተዋል። እነዚህ ኩባንያዎች የራሳቸውን የኃይል ማመንጫ በፋብሪካዎቻቸው ውስጥ መገንባት አለባቸው። ይህ ሲሆን ለተራው ማህበረሰብ የሚቀርበው የኤሌክትሪክ ዋጋ በከፍተኛ ሁኔታ ይቀንሳል ብለዋል። በጤናው ዘርፍም ቢሆን ለኢንሹራንስ ኩባንያዎች የሚከፈለውን ገንዘብ በቀጥታ ለዜጎች በመስጠት የተሻለ ሕክምና በአነስተኛ ዋጋ እንዲያገኙ እንደሚያደርጉም ቃል ገብተዋል። ይሁን እንጂ ንግግሩ ወደ ስደትና የድንበር ደህንነት ጉዳይ ሲያመራ አዳራሹ ወደ ለየለት የክርክር መድረክ ተቀይሯል። ትራምፕ ዲሞክራቶች ለስደተኞች መብት ቅድሚያ ይሰጣሉ በሚል ሊያፍሩ ይገባል ሲሉ ጎርፈዋቸዋል። የአሜሪካ መንግስት ቀዳሚ ግዴታ የገዛ ዜጎቹን መጠበቅ ነው እንጂ ህገወጥ ስደተኞችን አይደለም በማለትም በተደጋጋሚ የተናገሩት ትራምፕ ዲሞክራቶች በዚህ ሀሳብ ከተስማሙ እንዲቆሙ ፈታኝ ጥያቄን አቅርበዋል። ዲሞክራቶች ግን ሳይቆሙ በመቀመጣቸው ትራምፕ በራሳቸው ልታፍሩ ይገባል በማለት በቁጣ ተናግረዋል። ይህ ለአበሻው ማህበረሰብና በስደት በአሜሪካ ለሚኖሩ ዜጎች ትልቅ የስነ ልቦና ጫና የፈጠረ ነበር። ፕሬዚዳንቱ በተለይም ሳንክቹሪ ሲቲስ የሚባሉትንና ስደተኞችን የሚከላከሉ ከተሞችን እንደሚያጠፉና የስደተኞችን መባረር የሚያግዱ ባለሥልጣናትን በከባድ ሕግ እንደሚቀጡ መስተዋል። በዚህ ውጥረት መሃል የቴክሳሱ ዴሞክራት አልግሪን ጥቁር ህዝቦች ጦጣዎች አይደሉም የሚል መፈክር በመያዝ ተቃውሞውን ሲያሰማ ከአዳራሹ በጸጥታ ኃይሎች ተገፍቶ እንዲወጣ ተደርጓል። ይህ ክስተት ትራምፕ በማህበራዊ ሚዲያቸው ከለቀቁትና ዘረኝነት ታየበት ነው ከተባለው የኦባማ ቪዲዮ ጋር የተያዘ ሲሆን በአሜሪካ የዘር ፖለቲካ ምን ያህል እየከረረ መምጣቱን ያሳየ የታሪክ ጠባሳ ሆኗል። በርካታ ዴሞክራቶች ንግግሩን ከመጀመሪያው የረገጡ ሲሆን አንዳንዶቹ ደግሞ ንግግሩ ሳይጠናቀቅ አዳራሹን ለቀው ወጥተዋል። ከሀገር ውስጥ ጉዳዮች ባሻገር መላው ዓለም በጉጉት ሲጠብቀው የነበረው የኢራን ጉዳይ በንግግሩ መገባደጃ ላይ ተነስቷል። ትራምፕ በመካከለኛው ምስራቅ ከ2003ቱ የኢራቅ ወረራ ወዲህ የታየውን ትልቁን ወታደራዊ ኃይል ለምን እንዳሰለፉ ዝርዝር ማብራሪያን ባይሰጡም ማስጠንቀቂያቸውን ግን ደግሟል። ዲፕሎማሲን እመርጣለሁ፣ ነገር ግን ኢራን የኒውክሌር መሳሪያ ባለቤት እንድትሆን በፍጹም አልፈቅድም ብለዋል። ትራምፕ አሜሪካ ለስምምነት በሯን ክፍት ማድረጓን ቢገልጹም ስምምነት ላይ ካልተደረሰ ግን ወታደራዊ እርምጃው በጠረጴዛ ላይ መሆኑን አስረግጠው ተናግረዋል። የፕሬዚዳንቱ ልዩ መልእክተኞች ስቲቭ ዊትኮፍና ያሬድ ኩሽነር በጄኔቫ ከኢራን ጋር የሚያደርጉት ድርድር የዚህ ውጥረት የመጨረሻው የሰላም ዕድል እንደሆነም ይነገራል። ንግግሩ አልፎ አልፎ የሁለቱንም ወገኖች ድጋፍ ያገኘባቸው አጋጣሚዎችም ነበሩ። የወርቅ ሜዳሊያ ያሸነፈው የአሜሪካ የበረዶ ሆኪ ቡድን አባላት ሲገቡ ሁሉም በአንድነት ቆሞ አጨብጭበዋል። እንዲሁም የኮንግረስ አባላት በስልጣናቸው ጠቅመው በንግድ አክሲዮን ወይም ስቶክ ማርኬት ላይ እንዳይሳተፉ የሚከለክለው ሕግ እንዲጸድቅ ትራምፕ ሲጠይቁም የሁለቱንም ወገን ድጋፍ አግኝተዋል። ይሁን እንጂ ዲሞክራቶች ስለ ራስ ቤተሰብ የገንዘብ ምንጭስ ለምን አትናገርም የሚል ጩኸት በማስተጋባት ትራምፕን ከመሳለቅ ወደኋላ አላሉ። ፕሬዚዳንት ዶናልድ ትራምፕ ሁለተኛ የሥልጣን ዘመናቸውን ካስጀመሩ በኋላ ለመጀመሪያ ጊዜ ያደረጉት የአገሪቱ ሁኔታ ወይም ስቴት ኦፍ ዘ ዩኒየን ንግግር በአሜሪካ የፖለቲካ ታሪክ ውስጥ እጅግ ረጅም፣ አነጋጋሪና በለየለት ፍጥጫ የታጀበ ሆኖም አልፏል።
ለ108 ደቂቃዎች የፈጀው ንግግር በአንድ በኩል አሜሪካንን በድጋሚ ታላቅ የማድረግ ወይም ማጋራኤ ዳግም የታደሰበት ሲሆን፣ በሌላ በኩል ደግሞ በሀገሪቱ ውስጥ ያለው የፖለቲካ ስንጥቅ ምን ያህል ጥልቅ መሆኑን ለዓለም ያሳየ ክስተት ነበር። ንግግሩ ሲጀመርም በካፒቶል ሂል አዳራሽ ውስጥ የነበረው ድባብ እጅግ የከረረ ነበር። በርካታ የዲሞክራቲክ ፓርላማ አባላት ዝግጅቱን በይፋ የረገጡ ሲሆን የተገኙትም ቢሆኑ ንግግሩ እስኪጠናቀቅ አልቆዩም። ትራምፕ ንግግራቸውን የጀመሩት በሁሉም ዘርፍ እያሸነፍን ነው በሚል የድል አድራጊነት ቃና ነበር። በተለይም የአሜሪካ ኢኮኖሚ ከማንኛውም ጊዜ በላይ ጠንካራ መሆኑን በመጥቀስ ህዝቡ በኪሱ ላይ የሚሰማውን የኑሮ ውድነት ጫና የሚቀንሱ አዳዲስ አቅጣጫዎችን አመላክተዋል። ከኢኮኖሚ ነጥቦች መካከል እጅግ አነጋጋሪ የነበረው የኤሌክትሪክ ኃይል ዋጋን የተመለከተው የፕሬዚዳንቱ ትዕዛዝ ነው። ትራምፕ ግዙፍ የቴክኖሎጂ ኩባንያዎች የራሳቸውን ያለ ፍላጎት በራሳቸው እንዲያሟሉ የሚያስገድድ አቅጣጫን አስቀምጧል። ኩባንያዎቹ የራሳቸውን የኃይል ማመንጫ በፋብሪካዎቻቸው ውስጥ መገንባት አለባቸው ያሉት ትራምፕም ይህ እርምጃ ለተራው አሜሪካዊ የሚቀርበውን የኤሌክትሪክ ዋጋ በከፍተኛ ሁኔታ እንደሚቀንስ ገልጿል። በጤናው ዘርፍም ቢሆን ለኢንሹራንስ ኩባንያዎች የሚከፈለውን ቢሊዮን ዶላር በቀጥታ ለዜጎች በመስጠት የተሻለ ሕክምና በአነስተኛ ዋጋ እንዲያገኙ እንደሚያደርጉም ቃል ገብቷል። ይሁን እንጂ ምሽቱን ወደ ለየለት የቃላት ጦርነት የቀየረው የስደትና የድንበር ደህንነት ጉዳይ ነበር። ትራምፕ ዲሞክራቶችን በራሳቸው ልታፍሩ ይገባል በማለት የሰነዘሩት ወቀሳ በአዳራሽ ውስጥ ታላቅ ንዝረትን ፈጥሯል። ፕሬዚዳንቱ የአሜሪካ መንግስት ቀዳሚ ተግባር ዜጎቹ መጠበቅ ነው እንጂ ህገወጥ ስደተኞችን አይደለም በሚሉ ሀሳብ የሚስማሙ ዲሞክራቶች እንዲቆሙ ጥሪ አቅርበው ነበር። ዲሞክራቶች ግን ሳይቆሙ በመቀመጣቸው ትራምፕ የወንጀለኞች ጠበቃ በሚል ክፉኛ ጎርፏቸዋል። ከሀገር ውስጥ ጉዳዮች ባሻገር የኢራን ጉዳይ አሁንም አነጋጋሪ ነበር። ትራምፕ መካከለኛው ምስራቅ ከሁለት ሶስቱ የኢራቅ ወረራ ወዲህ የታየውን ትልቅ ወታደራዊ ኃይል ለምን እንዳሰለፉ ዝርዝር መረጃዎችን ባይሰጡም ዲፕሎማሲን እመርጣለሁ፣ ነገር ግን ኢራን በኒኩሌር ባለቤትነቷ የምትቀጥል ከሆነ ምላሻችን አስከፊ ይሆናል በማለት ማስጠንቀቂያ ልከዋል። ትራምፕ አሜሪካ ለዲፕሎማሲያዊ ድል በሯን ክፍት ማድረጓን ቢገልጹም ስምምነት ላይ ካልተደረሰ ግን ወታደራዊ እርምጃው እጅግ የከፋ እንደሚሆን ገልጸዋል። የዲሞክራቶች ምላሽ ግን የፕሬዚዳንቱ ንግግር የውሸት ክምር ሲሉ ጠርተውታል። የቨርጂኗ ገዢ አቤጌል ስፓንበርገር የፓርቲያቸውን ይፋ ምላሽ ሲሰጡም ከፕሬዚዳንታችን እውነትነት አልሰማንም ብለዋል። ስፓንበርገር እንደሚሉት ከሆነ ትራምፕ ባሳለፈው አንድ ዓመት ውስጥ በዶጅ የጅምላ ስንብት እርምጃና ለቁልፍ ቦታዎች ብቃት የሌላቸውን ሰዎች መሾማቸው አሜሪካንን ለከፍተኛ አደጋ አጋልጧታል ብለዋል። የትራምፕ ንግግር አሜሪካ ዛሬ ያለችበትን ትልቅ መከፋፈል ለዓለም ያሳየ ነበርም። ፕሬዚዳንቱ እያሸነፍን ነው በሚል መፈክር ሁለተኛ የሥልጣን ዘመናቸውን ለማጽናት ቢጥሩም በመሬት ላይ ያለ ተቃውሞ ግን ይበልጥ እየጠነከረ መጥቷል። በሚቀጥለው ኅዳር ለሚካሄደው የኮንግረስ አጋማሽ ምርጫ ሁለቱም ወገኖች ዛሬውኑ ዝግጅታቸው መጀመራቸውን ይህ ምሽት አረጋግጧል። ከዚህ ንግግር በኋላ የሚጠበቀው ትልቁ ጥያቄ ትራምፕ አሜሪካንን ወደ ቀድሞ ታላቅነቷ ይመልሷታል ወይንስ ይበልጥ ወደማይመለስበት ቀውስ ይከቷታል የሚለው ነው። ፕሬዚዳንቱ በዚህ ሳምንት መጨረሻ ወደ ቴክሳስ በማምራት ለፖሊሶቻቸው የህዝብ ድጋፍ ለማሰባሰብ እቅድ አላቸው። ዓለም ግን በጉጉት የሚጠብቀው በጄኔቫ የሚካሄደውን የኢራን ድርድርና በባሕረ ሰላጤው ላይ የተሰለፈው የአሜሪካ አርማዳ የሚወስደውን እርምጃ ይሆናል። በሚቀጥሉት ጥቂት ሳምንታትና ወራት ውስጥ ከሚጠበቁ ኩነቶች መካከልም የአሜሪካ ሕይወት ሰላም ብቻ ሳይሆን የመላው ዓለምን የኃይል ሚዛን የሚወስኑ ጉዳዮች ናቸው። ትራምፕ በንግግራቸው ወቅትም ዲሞክራቶችን ልታፍሩ ይገባል በማለት በቁጣ ያወረፉበት የስደት ጉዳይ በቀጣይ ወደ ተግባራዊ ጦርነት እንደሚቀይር ይጠበቃል። ፕሬዚዳንቱ የወንጀለኛ ስደተኞችን ማባረር የሚያግዱ ባለሥልጣናትን በከባድ ሕግ እንቀጣለን ማለታቸው ከዚህ ቀደም ታይቶ በማይታወቅ ሁኔታ በፌዴራል መንግሥትና በዲሞክራት ግዛቶች ማለትም እንደ ካሊፎርኒያና ኒውዮርክ መካከል ከፍተኛ የሕግና የአካል ፍጥጫ እንዲነሳ በር ከፋች ሆኗል። በቀጣይ ሳምንታት የአሜሪካ ኢሚግሬሽን ወኪሎች ወይም አይሲኢ አባላት በታላላቅ ከተሞች ወረራን ሲጀምሩ የአጥቢያ ከንቲባዎች ደግሞ የራሳቸውን ፖሊስ በመጠቀም ለመከላከል የሚሞክሩበት አደገኛ ሁኔታ ሊፈጠር ይችላል። ይህ ፍጥጫ አሜሪካንን ወደ ለየለት ሕገ መንግሥታዊ ቀውስ ይዟት እንደሚገባ ይገመታል። ትራምፕ የቴክኖሎጂ ኩባንያዎች የራሳቸውን የኃይል ማመንጫ እንዲገነቡ የሰጡት ትዕዛዝም በዎል ስትሪትና በሲሊኮን ቫሊ መካከል ታላቅ ንዝረት እንደሚፈጥር ይጠበቃል። እንደ አማዞን፣ ጉግልና ማይክሮሶፍት ያሉ ኩባንያዎች ይህን ውሳኔ በምን አይነት መልኩ እንደሚቀበሉት የገበያውን ዕጣ ፈንታ ይወስናል። በቀጣይ የሚጠበቀው ስጋት ኩባንያዎቹ ይህን ከፍተኛ ውጪ ለጠቃሚዎቻቸው ማጋራት የኑሮ ውድነቱን ይበልጥ እንዲባባስ ሊያደርጉት ይችላሉ የሚለው ነው። በሌላ በኩል ፕሬዚዳንቱ በጤናው ዘርፍ ለኢንሹራንስ ኩባንያዎች የሚከፈለውን ገንዘብ በቀጥታ ለዜጎች ለመስጠት ማቀዳቸው ከግዙፎቹ የጤና ተቋማት ጋር የለየለት የሕግ ጦርነት ውስጥ እንደሚከታቸው ይታመናል። ይህ የኢኮኖሚ ሽግግር በሚሊዮን የሚቆጠሩ አሜሪካውያን ኑሮ በቀጥታ የሚነካ በመሆኑ በቀጣይ የሚወስዱት እርምጃዎች ከፍተኛ ሕዝባዊ ድጋፍ ወይም ተቃውሞ ይገጥማቸዋል።
ከሁሉም በላይ ዓለም በጭንቀት የሚጠባበቀው በመካከለኛው ምስራቅ የተደቀነውን የጦርነት ስጋት ነው። አሜሪካ ከ2003ቱ የኢራቅ ወረራ ወዲህ ትልቁን ወታደራዊ ኃይል በፋርስ ባህረ ሰላጤ ማከማቸቷ በቀጣይ ምን ሊከሰት ይችላል የሚለው ጥያቄ አስፈሪ ምላሽ እየሰጠ ነው። ትራምፕ በንግግራቸው ወቅትም ኢራን የኒውክሌር ባለቤት እንድትሆን አልፈቅድም በማለት ያስተላለፉት ማስጠንቀቂያ ምናልባትም የመጨረሻው ዲፕሎማሲ ጥሪ ሊሆን ይችላል። ሐሙስ ዕለት በጄኔቫ የሚካሄደው ድርድር ውጤት ካለመጣ አሜሪካና እስራኤል የተቀናጀ የአየር ድብደባ በኢራን ላይ ለመሰንዘር ጥቂት እርምጃዎች ብቻ ነው የሚቀሯቸው። ትራምፕ ይህንን ወታደራዊ እርምጃ ለስምምነት ማምጫ ዱላ አድርገው ሊጠቀሙት ቢሞክሩም ውጤቱ ግን ወደ ዓለም አቀፍ እልቂት ሊያመራ እንደሚችል ተንታኞች ያስጠነቅቃሉ። የፕሬዚዳንቱ የ108 ደቂቃ ንግግር በዋናነት ያነጣጠረው በህዳር ወር ለሚካሄደው የኮንግረስ አጋማሽ ምርጫ የሪፐብሊካን ደጋፊዎችን ለማነቃቃት ነው። በቀጣይ ወራት ትራምፕ ወደ ተለያዩ ግዛቶች በተለይም ወደ ቴክሳስ በማምራት የፖለቲካ ቅስቀሳቸውን ያፋጥናሉ። በአንጻሩ ዲሞክራቶች ከፕሬዚዳንቱ እውነትን አልሰማንም የሚለውን ትርክት በመያዝ ትራምፕን በሙስናና በስልጣን አላግባብ መጠቀም ለመክሰስ ጥረት ያደርጋሉ። የቴክሳሱ ተወካይ አልግሪን ከአዳራሽ እንዲወጣ መደረጉ በቀጣይ በኮንግረስ አዳራሾች ውስጥ የሚታየው ክርክር ይበልጥ ጸያፍና ግጭት ቀስቃሽ እንደሚሆን ፍንጭ ሰጥቷል። በአሜሪካ ማህበረሰብ ውስጥ ያለው የዘርና የፖለቲካ መከፋፈል በቀጣይ ወራት ይበልጥ እንደሚሰፋና ይህም ለሀገሪቱ የዲሞክራሲ ተቋማት ትልቅ አደጋ እንደሆነ ይታመናል። ከትራምፕ ንግግር በኋላ የሚጠበቀው ጊዜ የመረጋጋት ሳይሆን የፍንዳታ ወቅት ሊሆን ይችላል። ትራምፕ አሜሪካንን ወደ ቀድሞ ታላቅነቷ ለመመለስ የሚጠቀሙበት የብረት ክንድ ፖሊሲ በአንድ በኩል ለደጋፊዎቻቸው ተስፋ ሲሆን፣ በሌላ በኩል ደግሞ ለተቃዋሚዎቻቸው የአምባገንነት ምልክት ነው። በአጠቃላይ የትራምፕ የአገሪቱ ሁኔታ ንግግር አሜሪካ ዛሬ ያለችበትን ጥልቅ መከፋፈል ለዓለም ያሳየ ነበር። ፕሬዚዳንቱ እያሸነፉ ነው በሚለው መፈክር ሁለተኛ የሥልጣን ዘመናቸውን ለማጽናት ቢጥሩም በመሬት ላይ ያለ ተቃውሞ ግን ይበልጥ እየጠነከረ መጥቷል። በሚቀጥለው ዳር ለሚካሄደው የኮንግረስ አጋማሽ ምርጫ ሁለቱም ወገኖች ዛሬውኑ ዝግጅታቸው መጀመራቸውንም ይበልጥ ያየነበት ሆኗል። ትራምፕ አሜሪካን ወደ ቀድሞ ታላቅነቷ ይመልሷታል ወይንስ ይበልጥ ወደማይመለስበት ቀውስ ይከቷታል የሚለው ጥያቄ ዛሬም በአሜሪካውያን ሕሊና ውስጥ የሚመላለስ ትልቁ እንቆቅልሽ ሆኗል። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰብ መሆን አይርሱም። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።